ይሄ አሁን ያለንበት ቦታ ከባሌ 2 ወረዳ ገደማ ቢርቅ ነው፣ የተቀራረበ ነው። ምንድነው ዘሆል ኤሪያው ላይ የነበረው ስልጣኔ ዕውቀት በዚያ ዘመን የነበሩ ሰዎች እንዴት ያስቡ ይሰሩ ነበር፣ ከተፈጥሮ ጋር ተዋህደው ይኖሩ ነበር የሚለውን ትንሽ መለስ ብሎ ቆም ብሎ ማጥናት ማስተዋል የሚፈልግ ይመስለኛል። ለማንኛውም እኔ የተማርኩት ነገር ኢትዮጵያ ሰሜንም ደቡብም ምዕራብም ምስራቅም ቢኬድ ጥንታዊት ናት። ተፈጥሮን መቀየር መስራት የሚሹ ጀግኖች ህዝቦች የነበሩባት ሀገር ናት። ኢትዮጵያ ሀያል የነበረች ሀገር ናት። ትልቅ ሀገር ናት። ያ ቢሸፈን ቢቀባ ቢቀበር በተሟላ መንገድ ሊጠፋ አልቻለም። ቅሪቶች አሁንም ይታያሉ። እነዚህን ቅሪቶች አይቶ አቧራ አራግፎ የነበረው ቅርጻችን፣ አቋማችን፣ ቁመናችን ለመያዝ በትብብር በመደመር በማስተዋል ወደ ውስጥ በማየት መቆም ያለብን ጊዜ አሁን ይመስለኛል። እኔ ብዙ ተምሬበታለሁ። እንግዲህ መማር የሚፈልጉ ሰዎች መተው ቢያዩ ብዙ ዕውቀት ይገበያሉ ብዬ ተስፋ አደርጋለሁ። ወደ ኋላ መለስ ብሎ ማን ነበርን ከየት መጣን የሚለውን ለማወቅ እድል የሚሰጥ ይመስለኛል። በበኩሌ ዛሬ ባየሁት በጣም ደስተኛ ነኝ። የምስራቅ ሐረርጌ ህዝብ ያደረገልን አቀባበልና ግብዣ እጅግ አድርጌ አመሰግናለሁ። የዞኑን አስተዳዳሪ ምስኪን እንዲያው አመሰግናታለሁ። ገፋፍታን ያመጣችኝ ባየሁት ደስ ብሎኛል። ተመላልሼ እንደመጣ ተስፋ አደርጋለሁ። እንግዲህ ኢትዮጵያ አሁንም ታውቃ፣ አሁንም ተቆፍራ፣ አሁንም አቧራው ረግፎ ያላለቀ ብዙ ምስጢር ያላት ሀገር መሆኗን መገንዘብ በመቻሌ እጅግ አድርጌ ላመሰግን ወዳለሁ። ጥሩ ቆይታ ነበረን። ቀሪውን ታሪክና ትውልድ ፈልፍሎ የሚያወጣው ይሆናል። አመሰግናለሁ።